ከመጀመራችን በፊት ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ታሪካችን የሚጀምረው በትንንሽ ሮቦቶች በተሞላ ክፍል ውስጥ ሲሆን ሁሉም ሮቦቶች የተሰሩት በዋና ገጸ ባህሪያችን ሆይሱ ነው። እሱ የምህንድስና ኮሌጅ ተማሪ ነው። ሁሉም ሰው ተሰጥኦን የሚያሳይበት የበጎ ፈቃድ ኤግዚቢሽን ወደሚካሄድበት ዩኒቨርሲቲ በስኩተሩ እየነዳ ይሄዳል። እሱና ጓደኞቹ ሮቦት በመስራት ተሰጥኦ ቢኖራቸውም የብስክሌት ጥገና ድንኳን ከፍተዋል። ወደ ድንኳኑ ሲገባ ጓደኞቹ ፍላጎት አጥተው ተቀምጠው የቨርቹዋል ሮቦት ጨዋታ ሲጫወቱ ያገኛቸዋል። እሱም አብሯቸው ይጫወታል። በጣም ይጫጫሉ። በዚህም የተነሳ ብስክሌቷን ለማስጠገን የመጣች አንዲት ልጃገረድ በድምፁ ደንግጣ ትሄዳለች። እዚያው ቅጽበትም አጂን የተባለች በዊልቸር ላይ የተቀመጠች ልጃገረድ እናያለን። እግሮቿ ላይ ጉዳት ስላለበት በዊልቸር ነው የምትንቀሳቀሰው። እሷ በተኩስ ስፖርት በጣም ጎበዝ ናት። ካሳየችው ብቃት በኋላ ሁሉም ሰው ያመሰግናታል። ባላት ድንቅ የተኩስ ችሎታም ይደነቃሉ። ሽልማቱ በሆነው ትልቅ ድብ ቴዲ ቢር ምክንያት ከሌላ ተወዳዳሪ ጋር ትጨቃጨቃለች። ድቡም በኃይል ስትጎትተው መሬት ላይ ትወድቃለች። ይህ በእንዲህ እንዳለ አሁንም በጨዋታው ተጠምዷል። ጓደኞቹ ጥለውት መሄዳቸውን እንኳን አላስተዋለም። በመቀጠል ሃጂን በዊልቸሯ ተቀምጣ ሽልማቷን ስትቀበል እናያለን። ነገር ግን እንደ አጋጣሚ ሆኖ ዊልቸሯን በሚገባ መቆጣጠር አልቻለችም። በአጋጣሚ ወደ ሆይሱ ድንኳን ትገባና እንደገና መሬት ላይ ትወድቃለች። ሆይሱ ደህና መሆኗንም ይጠይቃታል። እሷም ደህና እንደሆነችና ምንም እንዳልተፈጠረ ትነግረዋለች። ወደ ዊልቸሯ ቀርቦ ሲመለከት በጣም ይደነቃል። ነገር ግን መቆጣጠሪያው ችግር እንዳለበት ይገነዘባል። ሊጠግንላት ሐሳብ ያቀርባል። እሷም ትስማማለች። ከጥቂት ቆይታ በኋላ ይጠግንላታል። እሷም በጣም ደስ ይላታል። እንዴት በቀላሉ ሊያደርገው እንደቻለ ስትጠይቀው እሱ የሜካኒካል መሐንዲስ መሆኑን ይነግራታል። ፈገግን ትላለች። እሱም ይህ ድንኳን የኤግዚቢሽኑ አካል በመሆኑ በነፃ እንደሆነ ይነግራታል። እሷ ግን አሁንም ላደረገላት ውለታ ልታመሰግነው ትፈልጋለች። ደጋግማም ትጋብዘዋለች እና ጥሩ ምግብ ቤት ያውቅ እንደሆነ ትጠይቀዋለች። ወደሚያውቀው ምግብ ቤትም ይወስዳታል። ነገር ግን መውጣት ያለበትን ብዙ ደረጃዎች ስታይ ትደነግጣለች። ወደ ሌላ ምግብ ቤት እንዲሄድ ትጠይቃለች። እሱ ግን የዚህ ቦታ ምግብ በጣም ጣፋጭ እንደሆነና ሁልጊዜ እዚህ እንደሚመገብ ይነግራታል። በጀርባው አዝሏት ይወጣል። ዊልቸሯን ግን በደረጃው ስር ይተውታል። ከዚያም ወደ ውስጥ ይገባሉ። የምግብ ቤቱ ባለቤትና ልጁ ሰላምታ ይሰጣቸዋል። ባለቤቱም ሆይሱ ሁልጊዜ የሚያዘውን ምግብ እንደሚያመጣለት ይጠይቀዋል። ሆይሱ የተለመደውን ትዕዛዝ እንደሚወስድ ይናገራል። ነገር ግን ሃጂን ለመጀመሪያ ጊዜ መሆኗ መጀመሪያ ሜኑን ማየት አለባት። ሆኖም ግን ሃጂን እንደ እሱ አይነት ምግብ ታዛለች። ምግቡንም በጣም ትወደዋለች። ወደዚህ ምግብ ቤት ስላመጣትም ደስተኛ መሆኗን ትነግረዋለች። ተመግበው ከጨረሱ በኋላ ለመሄድ ይነሳሉ። ሆይሱ ግን ሊያዝላት እንደሚገባ ይረሳል። ቦርሳውን ብቻ በጀርባው ያደርጋል። ስለዚህ ታስታውሰዋለች። ይቅርታም ይጠይቃል። ቦርሳውን በአግባቡ ይዛል። የጫማ ማሰሪያዋ መፈታቱን ያስተውላል። ተንበርክኮ ያስርላታል። ከዚያም እንደገና በጀርባው አዝሏት ወደ ታች ሲወርዱ ዊልቸሯ በቦታው አለመኖሩ ደንግጠው ይቆማሉ። በየቦታው መፈለግም ይጀምራሉ። በዚህ መሃል እህቷ ወደ ቤት ልትወስዳት በመኪና ትመጣለች። የዩኒቨርሲቲ መታወቂያውን ይሰጣትና ለደረሰው ነገር ካሳ እንደሚከፍላት ይነግራታል። ከእህቷ ጋር መኪና ውስጥ ትገባለች። ከሱ ጋር ባሳለፈችው ቀን ግን ደስተኛ ናት። ሆይሱ ወደ ድንኳኑ ተመልሶ ጓደኞቹን ያገኛቸዋል። ተከፋ ይመስላል። የሆነውም ይነግራቸዋል። ሀና የምትባል ቆንጆ ልጅ ዮንግ የተባለውን ጓደኛቸውን ፍለጋ ትገባለች። እሷ እንደ ፍቅረኛዋ ነው የምታየው። ዮንግ ከእሷ ለመደበቅ ይሞክራል። እሷ ግን አሁንም ታየዋለች። እሷ በጣም ቆንጆ ሆና እያለ ለምን እሱን እንደ ፍቅረኛ መረጠችው ብሎ ይጠይቃታል። እሷ ቆንጆ እንደሆነች እሱ ግን ብልህ እንደሆነና ልጃቸውም እንደሱ ብልህ እንዲሆን እንደምትፈልግ ትነግረዋለች። ወደ ውጪ ትጎትተዋለች። እሱም ይከተላታል። ሆይሱ ኮምፒውተሩ ላይ ተቀምጦ ተመሳሳይ ዊልቸር አይነት ይፈልጋል። በጣም ውድ መሆኑን ይረዳል። ጓደኛውን ጄን ከመግዛት ይልቅ ራሱ ሊሰራው እንደሚችል ይነግረዋል። ሆይሱ በፍጥነት እቃዎቹን ሰብስቦ ወደ አባቱ የብስክሌት ጥገና አውደ ጥናት ይሄዳል። አባቱን ፈቃድ ጠይቆ ወደ ውስጥ ይገባል። የዊልቸሩን ንድፍ ማውጣት ይጀምራል። በእንዲህ እንዳለ ሃጂን ከእህቷ ጋር ወደ ቤት ትሄዳለች። አባቷ ግድ የለሽ በመሆኗ ይቆጣትና የሆይሱን ስም መዝገብ ወደ ፖሊስ መሄድ እንደነበረባት እንጂ መታወቂያውን ብቻ መቀበል እንደሌለባት ይነግራታል። እሷ ግን ሆይሱ ለሆነው ነገር ካሳ እንደሚከፍላት ቃል እንደገባላት ትነግረዋለች። አባቷም በዝምታ ይሰማታል።
ከእህቷ ጋር ይነጋገራል። ወደ ፖሊስ ባለመውሰዷ እሷን ይወቅሳታል። ሀጂን የራሷን ጉዳይ ራሷን እንደምትፈታ ትነግሯለች። ከአባቷ ጋር ያላት ግንኙነት ጥሩ እንዳልሆነም ግልጽ ይሆናል። በሚቀጥለው ቀን ሆይሱ በዊልቸር ላይ ተቀምጦ የሀጂን ድብ ከጀርባው ታስሮ እናየዋለን። ሀጂን ወደምትለማመድበት የተኩስ አዳራሽ ይሄዳል። አሰልጣኙ ሲያየው በዊልቸር ላይ ስለሆነ ሆይሱ አካል ጉዳተኛ እንደሆነ ይገምታል። ስለ ተኩሱ ስፖርትም ሊያስረዳው ይጀምራል። ስፖርቱ ለሱ ተስማሚ ሊሆን እንደሚችልም ይነግረዋል። ሆይሱ ስለ ሀጂን ይጠይቃል። አሰልጣኙ ያለችበትን ያሳየዋል። ስታየው ትገረማለች። መጀመሪያ ልምምዷን ጨርሳ ከዛ እንደሚያወሩ ይስማማሉ። እሷ ስለተለማመደች እሱ በአድናቆት ይመለከታታል። እንደ እሷ አካል ጉዳተኛ የሆኑ ጓደኞቿ ይመጣሉ። ከእሱ ጋርም ይተዋወቃሉ። ከዚያም ለምን በዊልቸር እንደተቀመጠ ትጠይቀዋለች። ያመነታል። ከዚያም ይቆምና ዊልቸሮች በጣም ውድ ሆነው እንዳገኛቸው ይነግራታል። ስለዚህ ባሉት ቁሳቁሶች ለሷ የሚሆን ዊልቸር እንደሰራ ይነግራታል። ትሞክረዋለች። እሷም ሆነች ጓደኞቿ በጣም ይወዱታል። ማታ አብረው ለመውጣትም ይወስናሉ። ሆይሱ መጠጥ ስለሚያደክመው አይወድም። እነሱ ግን እንዲጠጣ ያበረታቱታል። አብረው ይቀልዳሉ፣ ይስቃሉ። ከጨረሱ በኋላ ግን ሆይሱ ራሱን እስከ መሳት ስለደረሰ ወደ ቤቱ ይወስዱታል። ቤተሰቦቹ ሲያዩት ይደነግጣሉ። እናቱ ሀጂንን ወደ ውስጥ አስገብታ ነር ልትጋብዛታለች። ልጇ ከሰዎች ጋር ብዙ የማይቀላቀል ስለሆነ ከነሱ ጋር ጊዜ በማሳለፉና በመጣቱ ደስተኛ እንደሆነች ትነግራታለች። በተጨማሪም ሀጂን ብዙ ጊዜ አብሯቸው ይዘው እንድትወጣ ትጠይቃታለች። ሀጂን አመስግና አባቷ እየደወለላት ስለሆነ መሄድ እንዳለባት ይቅርታ ጠይቃ ትሄዳለች። በሚቀጥለው ቀን ዮንግ ይመጣና የአየር ሽጉጥ ውድድር ዛሬ እንደሆነና የባለፈው ዓመት ሽንፈትን ለመበቀል ሄደው ማሸነፍ እንዳለባቸው ይናገራቸዋል። የቡድናቸው አባል ስለጎደለ ሃናንና ሀጂንን ይዘው ወደዚህ ይሄዳሉ። መጫወት ይጀምራሉ። ነገር ግን በመጀመሪያው ዙር ይሸነፋሉ። በእረፍት ጊዜ አንዳቸው ሌላውን መውቀስ ይጀምራሉ። ሀጂን ጉዳዩን በቁም ነገር ትይዘዋለችና እንዲያሸንፉ እንደምትረዳቸው ትነግራቸዋለች። ሁለተኛው ዙር ይጫወታሉ። እሷም የቶክስ ችሎታን ትጠቀማለች። በእሷም እርዳታ ያሸንፋሉ። ከዚህ በኋላ ሆይሱ በመኪና ይዟቸው ይወጣል። አብረው ተቀምጠው ኮከቦችን ይመለከታሉ። አመስግና እንደ እሷ አይነት ሁኔታ ላይ ላሉ ሰዎች ወደ እንዲህ አይነት ቦታ መምጣት ከባድ እንደሆነ ትናገራለች። ነገር ግን በተኩስ ስፖርት ቀስቶቻቸውን በአየር ላይ በነፃነት መልቀቅ እንደምትችልና ይህም ደስተኛ እንደሚያደርጋት ትነግረዋለች። እሱም የምትወደውን ነገር እንድትቀጥል ያበረታታታል። በተለይ አገራዊ ውድድር እየቀረበ ስለሆነ ለምን ሮቦቶችን በጣም እንደሚወድ ትጠይቀዋለች። እሱም ሮቦቶች ሰዎች በቀላሉ እንዲኖሩ ስለሚረዱ እንደሆነ ይነግራታል። ፈገግ ትላለችና ይህ ማለት ሮቦቶች ሰርተው ከሰዎች ጋር ሰላም ይፈጥራሉ ማለት ነው ብላ ትጠይቀዋለች። እሱም የግድ እንደዛ መሆን እንደሌለበት ይነግራታል። ነገር ግን ሰዎች ሊያደርጓቸው የማይችሏቸውን ነገሮች ሮቦቶች ሊያደርጉ ይችላሉ። እሷ ግን ለእሷ የሰው እንጂ የሮቦት እርዳታ እንደማያስፈልጋት ተነግሯለች። ቆየት ብሎ ሁሉም በአንድነት ተሰብስበው ሲጠጡና ሲቀልዱ እናያለን። ሀጂንም ከነሱ ጋር በጣም ደስተኛ ናት። ከዚያ በኋላ ሀጂና ሆይሱ ብዙ ጊዜ አብረው ሲወጡና በጣም እየቀረቡ ሲሄዱ እናያለን። አባቷ ደጋግሞ ይደውልላታል። እሷ ግን አትመልስም። እሱም ስለ እሷ ይጨነቃል። እህቷ ገብታ እንደ ኤንቪሎፕ ጠረጴዛው ላይ ታስቀምጠዋለች። እሱ ግን ችላ ብሎ አሰልጣኟን ደውሎ ስለ ሀጂን ይጠይቃል። አሰልጣኙ ወደ ልምምድ መታ እንደነበር ነገር ግን አሁን የት እንዳለች እንደማያውቅም ይነግረዋል። ከዚያም እህቷ በኤንቨሎፑ ውስጥ ያለውን ወረቀት ለአባቷ ታሳያቸዋለች። ሀጂን ትምህርቷን በውጭ ሀገር ለመቀጠል የትምህርት ዕድል ስኮላርሺፕ እንዳገኘችም ይረዳሉ። እሱ ግን ካልታጋባች በስተቀር አትሄድም በማለት እምቢ ይላል። እህቷ ለ2 ዓመት ብቻ እንደሆነና እናታቸው ሀጂን ልትንከባከባት እንደምትችል ትነግረዋለች። እሱ ግን አሁን ጉዳዩን እንዲረሱት ይነግራታል። እየከለከላት እንዳልሆነ ነገር ግን ስለ እህቷ እርግጠኛ መሆን እንዳለባትና መፍትሄውን ማግባት እንደሆነ ይናገራል። ሀጂን ለማግባት ፍላጎት እንደሌላት ትነግረዋለች። እሱ ግን እንደዛ እንድትኖር እንደማይፈቅድላትና ጥሩ ሰው እየፈለገላት እንደሆነ በቅርቡም እንደምታገባ ይነግራታል። ሀጂን ትገባና ለብቻዋ መኖር እንደምትፈልግ ትናገራለች። ቀኑን ሙሉ የት እንደነበረች ይጠይቃታል። አብሮት የሚሰራው ሰው እናቴ ሀጂንን ፎቶ
አይታ እየወደደቻትና ስለ እጮኝነት እንዳወሩ ይነግሯቸዋል። ሀጂ ግን ሱቁን እንዲሰጠው ብሎ እሷን እንዲያገባ ጠይቆት ሊሆን እንደሚችልና ሱቁን ከወሰደ በኋላ በቀላሉ ሊተዋት ስለሚችል እንደማትቀበለው ትናገራለች። አባቷ እሱ ጥሩ ሰው እንደሆነና እንደዛ እንደማያደርግ ይናገራል። ትናደዳለች። ለሽርሽር ለመውጣት ትወስናለች። እንዳይከተላትም ትነግረዋለች። ወደ ሆይሱ ቦታ ትሄዳለች። እሱም የቨርቹዋል ሪያሊቲ መነጽር አድርጎ ታገኘዋለች። እሷን በማየቱ ይገረማል። መነጽሩን መሞከር ትችል እንደሆነ ትጠይቀዋለች። እሱም ይፈቅድላታል። ስታደርገው የባህር ዳርቻ ላይ በገዛ እግሮቿ ቆማ ታገኘዋለች። ያ ስሜት ስለሚያዝናናት መነጽሩን ታወልቀዋለችና ወሬውን ለመቀየር ትሞክራለች። በመቀጠል ሃናንና ዮንግን መንገድ ላይ ሲሄዱ እናያለን። አንድ ሰው አቁሞ ይጮህባታል። ዮንግ ያ ሰው እንደሚወዳትና እየቀና እንደሆነ ይረዳል። እንዲተዋት ትነግረዋለችና ልታልፈው ትሞክራለች። እሱ ግን ይገፋታልና መሬት ላይ ትወድቃለች። ዮንግም ጣልቃ ሲገባ ሰውየው ሊያስፈራራ ይሞክራልና ጣልቃ መግባት እንደሌለበት ይነግረዋል። ሃናን በኃይል ሊወስዳት ይሞክራል። ዮንግ ግን እርምጃ ለመውሰድ የሚወስንና በኃይል ይደበድበዋል። ያደረገው ነገርም ይገረማል። ሃናም ስለተከላከለላት ደስ ይላታል። በሚቀጥለው ቀን ሀጂን ከእናቷ ጋር ተቀምጣ እናያታለን። በአባቷ ባህሪ እንደተከፋችና ከእሷ ጋር መኖር እንደምትፈልግ ትነግራታለች። እናቷ ግን እምቢ ትላለች። ሀጂን በቅርቡ ልታገባ ስለምትችል በነፃነት መኖር እንደምትፈልግ ትረዳለች። ሀጂንንም ራስ ወዳድ ነች ትላታለች። እናቷ ሰዎች አንዳንድ ጊዜ ራስ ወዳድ ሆነው መኖር እንዳለባቸው ትነግራታለች። ከዚህ በኋላ ሀጂን ከጓደኞቿ ጋር ወደ ሀገራዊ ውድድር ማጣሪያ ስትሄድ እናያለን። ነገር ግን አንዱ የቡድን አጋሯ ድንገተኛ ህመም ይዘዋል። መኪና ውስጥ በአግባቡ መቀመጥ አይችልም። ሆይሱ ሊያሽከረክር ይወጣል። የሆነውንም ያያል። አሰልጣኙ ጓደኛቸውን ወደ ሆስፒታል ይወስዷል። በኋላ ላይ እንደሚቀላቀላቸው ይነግራቸዋል። ሀጂን ሆይሱ መኪናውን ነድቶ እንዲያደርሳቸው ትጠይቃለች። እሱ ግን ሰበብ ይደረድርና ማድረግ ያለበት በጣም አስፈላጊ ነገር እንዳለ ስላስታወሰ መሄድ እንዳለበት ይናገራል። አሰልጣኙ ይመጣና ሲሄዱ ይሰናበታቸዋል። በመንገድ ላይ ሀጂን ጓደኞቿ ሆይሱ በልጅነቱ በጨለማ ክፍል ውስጥ ተዘግቶበት ስለነበር የጠበበ ቦታ ፍርሃት እንዳለበት ይነግሯትና ታስታውሳለች። ሆይሱ በስኩተር በሐዘን ይነዳል። ሀጂን ለእሱ ስትል ፍርሃቷን ለመጋፈጥ ትወስናለችና እሱን ለመርዳት ጓደኞቿን ይዛ ትሄዳለች። ሃና እሱን ለመምራት በመኪና ውስጥ አጠገቡ ትቀመጣለች። መኪናው ክፍት ጣሪያ ስላለው እንዲለምደው ጣሪያውን ትዘጋዋለች። የድንገተኛ ፍርሃቱም ሲጀምር መተንፈስ እንዲችል የዋና መነጽር ያደርጋል። መኪናውን ይነዳና ሃና መነጽሩን ከፊቱ ላይ አውልቃ ተወረውረዋለች። እንዲረጋጋና ለመተንፈስ እንዲሞክርም ትነግረዋለች። እሱም ያደርገዋል። መንዳቱንም ይቀጥላል። ጓደኞቹም ፍርሃቱን ማሸነፍ በመቻሉ ደስ ይላቸዋል። ይህ በእንዲህ እንዳለ ሀጂን ውድድሩ ላይ ናት። ውድድሩ ካለቀ በኋላ ጓደኞቿ ጋር መኪና ውስጥ ከመግባቷ በፊት ሆይሱ በመኪና ሲመጣ ታገኘዋለች። ከሱ ጋር ለመሄድ ትወስናለችና ጓደኞቿን ትሰናበታለች። በደንብ ይነዳል፣ አይፈራም። ነገር ግን ፍርሃቱ ከተመለሰ ብሎ እንደ መተንፈስ ማስክ ፓይፕ ከመነጽሩ ጋር ያይዞታል። በድንገት አንድ መኪና ከኋላ ይጋጫቸዋል። ይህም ከባድ አደጋ ያስከትላል። ራሱን ይስታልና የትምህርት ቤት ጓደኞቹ እንዴት ያሾፉበትና ክፍል ውስጥ ይዘጉበት እንደነበር ያስታውሳል። ጂን ልታነቃውም ትሞክራለች። እሱ ግን ይጮሃልና መንቀጥቀጥ ይጀምራል። ወደ ሆስፒታል ይወስዱታል። እሷም እዚያ ተቀምጣ ታለቅሳለች። እናቱ መታ ልታጽናናት ትሞክራለች። በሆነው ነገር ምክንያት ልጇን እንዳትተው ጓደኛሞች ሆኖ መቀጠል እንደሚችሉና ዋናው ነገር ሁሉም ደህና መሆኑ እንደሆነ ትናገራለች። አባቷ ይመጣል። ስለዚህ የሆይሱ እናት ብቻቸውን ትተዋቸዋለች። አባቷ ሀጂንን ይህ ወጣት የተረጋጋ ስላልሆነ መተው እንዳለባትና ከሱ ጋር እንድትሆን እንደማይፈቅድላት ይነግራታል። እሷን መጠበቅ ብቻ እንደሚፈልግም ይነገራል። እሷም እንደ ሕፃን ማየቱ እንዲያቆም ራሷን መጠበቅ እንደምትችል በቁጣ ትነግረዋለች። ከዚያም ትሄዳለች። ሆይሱ የሚሉትን ሁሉ ይሰማል። ቆየት ብሎ ሀጂንን በልምምድ አዳራሽ ውስጥ እናያታለን። ወደ እሷ መጥቶ መገናኘት ማቆም እንዳለባቸው የነግራትና ታስታውሳለች። ለምን እንደሆነ ጠየቀችው። እሱም ምንም ምክንያት እንደሌለው ግን መራቅ እንዳለባቸው እየተሰማው መሆኑን ይነግራታል። ይቅርታ ጠይቆ ሄደ። እሷም አስቆመችውና
ህይወቱን በመሸሽ መኖር ከፈለገ ክፍሉ ውስጥ ተዘግቶ መቅረትና በጭራሽ መውጣት እንደሌለበት ነገረችው። ከትዝታዋ ትመለስና ልምዷን ለመቀጠል ትሞክራለች። ነገር ግን ትኩረት ማድረግ አልቻለችም። ጓደኛዋ ወደ እሷ መጥታ ደህና መሆኗን ትጠይቃታለች። ሀጂን ደህና እንደሆነች ትናገራለች። ጓደኛዋ ግን ቀረብ ብላ ሁል ጊዜ ደህና እንደሆነች መምሰል እንደሌለባት ትነግራታለች። ሀጂንን ታቅፋታለች። እሷን ያየችውን አንድ ተራና ልዩ ነገር እንደሌለው ሰው እንደሆነ ትናገራለች። ጓደኛዋም እንደዚያ ያየችው ስለወደደችው እንደሆነም ትመልሳለች። በሚቀጥለው ቀን ሀጂን በክፍሏ ውስጥ ጊታሯን ስትመለከት እናያታለን። እህቷ ትገባና ምን እያደረገች እንደሆነ ትጠይቃታለች። ጊታሩን ከቁም ሳጥኑ እያወጣች እንደሆነ ትነግራታለች። እህቷ ትገረማለች፣ ምክንያቱም ከአደጋው በኋላ አንዴም እንኳን አይታው አታውቅም። ሀጂን ልትሸጠው እንደሆነና ገንዘብ ካስፈለጋት ብላ አስቀምጣው እንደነበር ትነግራታለች። ከመሸቷ በፊት ለመጨረሻ ጊዜ ልትጫወት ትወስናለች። አጫወቷቸውም በጣም ቆንጆ ነው። ከዚያ በኋላ ለሻምፒዮናው ስለተለማመድ እናያታለን። ነገር ግን ትኩረት የላትም። በተመሳሳይ ጊዜ በክፍሉ ውስጥ ብቻውን ተቀምጧል። ተከፍቷል። ጓደኞቹ እንዲወጣ ይደውሉለታል። እሱ ግን አይመልስም። በሩን በኃይል ከፍተው ይገቡና የሀጂን ውድድር ሊጀምር እንደሆነና እዚያ አብሯት መሆን እንዳለበት ይነግሩታል። ችላ ለማለት የቨርቹዋል ሪያሊቲ መነጽሩን ያደርጋል። ጂና አብራው እንዳለችና እንዲረዳት ተጠይቀው ያስባል። የሰው እንጂ የሮቦት እርዳታ እንደማያስፈልጋት የነገረችውን ቃልም ያስታውሳል። መነጽሩን ያወልቃል። የዋና መነጽሩና የመኪናውን ቁልፍ ይዞ ይሮጣል። ጓደኞቹም ይከተሉታል። በተመሳሳይ ጊዜ ሀጂን ውድድሩ ላይ ናትና ቀስቶቹን በአግባቡ መተኮስ አልቻለችም። ሆይሱ መኪናውን በፍጥነት ሲነዳና ጓደኞቹም በፍጥነት ሲደነግጡ እናያለን። አደጋ ሊያደርስ ትንሽ የቀረው ነበር። ነገር ግን የዋና መነጽሩን አውልቆ ያለሱ ለመንዳት ይወስናል። አሰልጣኙ ወደ ሀጂን ሄዶ ሊያበረታታት ይሞክራል። ጓደኞቿም አብረው ሆነው ሆይሱ ሲደርስና መሸሹን እንዳቆመ፣ ምክንያቱም ከሷ ጋር መሆን ስለሚያስፈልገውና በማንኛውም ችግር ውስጥ አብሯት እንደሚቆም ይነግራታል። በዊልቸሯ ላይ የምታንጠለጥለውን ሜዳሊያ ይሰጣታልና ውድድሩን ቀጥላ እንድታሸንፍ ያበረታታታል። ለመተኮስም ትሄዳለች። ነገር ግን ቀስቱ መሃል ላይ አያርፍም። ደጋግማ ትሞክራለች። ነገር ግን ኢላማውን መምታት አቅቶታል። በመጨረሻው ሙከሯ ግን በመጨረሻ ኢላማውን ትመታለች። ሁሉም ሰው ስለተሳካላት ይደሰታል። ከጥቂት ቀናት በኋላ ሀጂን ወደ ውጭ ሀገር ልትሄድ ያለችውን እህቷን ስትሰናበት እናያለን። አባቷ በመጨረሻ ተስማምቷል። እሱም እየተለወጠ እንደሆነ ግልጽ ነው። ሀጂን ጊታሯን እንዳትሸጥና የሚያስፈልጋትን ገንዘብ እሱ እንደሚሰጣት ይነግራታል። እሱ የተለወጠ ወደ እነሱ ለመቅረብና የተሻለ አባት ለመሆን መሞከሩ ደስተኞች ናቸው። በመቀጠል ሀጂን ሆይሱን ስታገኘውና ትልቅ ፎቶን ስታሳየው እናያለን። ፎቶውም የሰርጋቸውን ዜና የሚያበስር ማስታወቂያ ሆኖ ይገኛል። ጓደኞቻቸውን መጥተው እንኳን ደስ አላችሁ ይሏቸዋል። በመጨረሻም ወደዚያ ቀደም ሲል ወደ ተመገቡበት ምግብ ቤት ሲመለሱና እያንዳንዱ ወጣት ፍቅረኛውን በደረጃው ተሸክሞ ሲያወጣ እናያለን። ታሪካችንም እዚህ ጋር ያበቃል። እባክዎ ላይክ እና ሰብስክራይብ ያድርጉ። በሚቀጥለው ድራማ እንገናኝ። ደህና ሁኑ።